ሰሞኑን እፎይን ለመግደል እየተማከሩ ነው። አሁንማ የሚሰሙ መረጃዎች በእጅጉ ያሳዝናሉ። የዚህ ልጅ ጉዳይ የቤተክርስቲያን ጉዳይ መሆኑ ሊታሰብበት ይገባል ባይነን። በማህበራዊ ገጽ ላይ ያለ እንቅስቃሴ ስለ ልጁ በግልጽ ስለመግደል ሲወያዩ እየሰማን ነው። እኛም ደግሞ ከእፎይ ጋር ብዙ ተጠቅመናልና ስለዚህ ይህንን ንግግራቸውን ሐሳባቸውን ልንቃወም ይገባል። ቤተክርስቲያንን ለማስቀጠል ማንኛውም ነገር በእምነቴ ያገባኛል በማለት ወይ በጸሎቱ ወይ በገንዘቡ ወይ በስልጣኑ ካልሆነ በህይወቱ መስዋዕት መባ ሆኖ ማገልገል መቻል ግዴታ መሆን አለበት። ያለዚያ ግን ካሁኑ የኋላው ይከፋልና እንደዛሬው ማገልገል እድል ላናገኝ እንችላለን። ነቀፌታውን በመቻል መስቀል ተሸክመን ወደ ህይወት የሚወስደውን የክርስትናውን መንገድ ጠባብና በመስቀል የተሞላ ነውና መስዋዕትነትን የሚጠይቅ ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእስልምና ጋር ባላት ሙግቶች ውስጥ ምን ታስተምራለች የሚለውን ነገር ነበረ እፎይ የተባለው ግለሰብ እየሄደ ሲያስተምር የነበረው። ይህ ልጅ በጣም በተጠንቀቅ ሆኖ ነበረ። ማለትም እያንዳንዱ ንግግሮች ላይ ይጠነቀቃል። በሚያደርጋቸውም ነገሮች ላይ አፋዊ ጥንቃቄን እንደሚያደርግ ማለትም የቃላት ጥንቃቄ እንደሚያደርግ ይታወቅ ነበረ። ነገር ግን ነገሮች ወደ ስሜታዊነት ሲቀየሩ ሁሉም ነገር አቅጣጫውን ሳተ። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምቆያችሁ የዛሬውን መርሃ ግብራችንን ከመጀመራችን በፊት ላይክ ሼር በማድረግ ለሁሉም ምዕመን እንዲዳረስ እንድታደርጉ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ይህን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ በአክብሮት ጠየቅኩኝ። ሰሞኑን እፎይን ለመግደል እየተማከሩ ነው። አሁንማ የሚሰሙ መረጃዎች በእጅጉ ያሳዝናሉ። የዚህ ልጅ ጉዳይ የቤተክርስቲያን ጉዳይ መሆኑ ሊታሰብበት ይገባል ባይነን። በማህበራዊ ገጽ ላይ ያለ እንቅስቃሴ ስለ ልጁ በግልጽ ስለመግደል ሲወያዩ እየሰማን ነው። እኛም ደግሞ ከእፎይ ጋር ብዙ ተጠቅመናልና ስለዚህ ይህንን ንግግራቸውን ሐሳባቸውን ልንቃወም ይገባል። አንድ መምህር የእፎይ ጉዳይ ከዚህ በኋላ የቤተክርስቲያን ጉዳይ ሆኗል ይላሉ በመግቢያቸው ላይ። እፎይና ጰላዲዮስ ላይ የግድያ ዛቻ በእስልምና እምነት ተከታዮች ወንድሞቻችን እየደረሰ ነው። የእስልምና እምነት አባቶች ልጆቻቸው አርፈው እንዲቀመጡ አድርጉ። ሰውን በትምህርት አሳምኖ ማስለም ትችላላችሁ። በሰይፍና በቆንጨራ የምታስጠብቁት እምነት እንደሌላችሁ ግን ልታውቁት ይገባል። እነዚህ ልጆች አንድ ነገር ቢሆኑ በሕግ እንደማንላቀቅ ልታውቁ ይገባል። ከዚህ በኋላ የእነርሱ ጉዳይ ከግለሰብ አልፎ የቤተክርስቲያን ሆኗል ብለዋል በጽሁፋቸው ላይ። መንግስት ባለበት ሀገር እንዲህ ያለ ጋጦጥነት ሊኖር አይገባም። በአካባቢው የምትኖሩ ኦርቶዶክሳውያን ልጆቻችሁን ጠብቁ። በቀጣይ ዘላቂ መፍትሄ እንዲሰጥ ከሚመለከታቸው የቤተ ክህነት አመራሮች ጋር ለማውራት እንደሚሞክሩና የበጎች አምላክ ልጆቻችንን ይጠብቅ በማለት ጽሁፋቸውን ይቋጫሉ። ተቻችሎ በኖረ ማህበረሰብ ውስጥ እየገቡ የራሳቸውን አስተምሮ እያስተማረ የሚገኘው እፎይ ማለትም የእስልምና እምነት ተከታዮች ስለ ክርስትና መጠየቅ የሚፈልጉትን ሲጠይቁ እርሱም የቤተክርስቲያንን ስርዓት ተከትሎ ያስተምር ነበረ። ከዚያም ነው የእነርሱን ቁርአንና ሌሎች መጽሐፎቻቸውን በማየት በአረብኛና በእንግሊዘኛ ተጽፈው በስውር የተቀመጡ ነገሮችን ፈልፍሎ በማውጣት በጥያቄ ሲያፋጥጥ ነገሮች ከነበሩበት ሰላማዊ መንገድ ገሸሽ ብለው ወደ ጥል ያመሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእስልምና ጋር ባላት ሙግቶች ውስጥ ምን ታስተምራለች የሚለውን ነገር ነበረ እየሄደ ሲያስተምር የነበረው። ይህ ልጅ በጣም በተጠንቀቅ ሆኖ ነበረ። ማለትም እያንዳንዱ ንግግሮቹ ላይ ይጠነቀቃል። በሚያደርጋቸው ነገሮች ላይ አፋዊ ጥንቃቄ እንደሚያደርግ ይታወቃል። ይህ ማለትም የቃላት ጥንቃቄ እንደሚያደርግ ይታወቅ ነበረ። ነገር ግን ነገሮች ሁሉ ወደ ስሜታዊነት ሲቀየሩ ነበረ ሁሉም ነገር አቅጣጫውን ስቶ ዛሬ ላይ ወደምናየው የእርስ በርስ ግጭት እንዲሁም ዛቻን ከዛም አለፍ ሲል ይህንን ግለሰብ ለገደለ የገንዘብ ሽልማት እንደሚበረከትለት ሲነገር የነበረው ይህም ብዙዎችን ክርስቲያኖችን በእጅጉ ያስቆጣ ተግባር ነበረ። ይህም ነገር በጊዜ መፍትሄ ካላገኘ መጨረሻው ወደማያምርበት እልቂት ማለፉ የማይቀር ነው። ሰማዕትነት ለቤተ ክርስቲያን ዘር ነው። የኔታ ገብረ መድኅን ምን አሉ መሰላችሁ? መስዋዕትነት ማለት መባ፣ ስጦታ፣ መሰዋት፣ መቤዠት፣ የሰመረ የተወደደ ዋጋ ከፋይ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በብዙ ነገር መስዋዕትነትን ይከፍላሉ።
አሁን ለምሳሌ እፎይ እየደረሰበት ያለው ነገር መስዋዕትነት ነው። በብዙ ነገር ለቤተ ክርስቲያን ስለሚከፈል ማለት ነው። ብዙ አይነት መስዋዕትነት አለ ይላሉ መምህራን። አምላካዊ መስዋዕትነት እንዲሁም ሰብአዊ መስዋዕትነት በሚል ጠቅለል ባለመልኩ ሊታዩ ይችላሉ። በጥቂቱ አምላካዊ መስዋዕትነትን መምህራችን የገለጹትን ስናይ የመጀመሪያው ሰው አዳም ከበደሉ በኋላ ለመዳን ያደረገው የመጀመሪያው የንስሐ ጉዞ ለቅሶ ቢሆንም ሁለተኛው ጥረቱ ደግሞ የራሱን ደም በስንዴ ለውሶ ለእግዚአብሔር መስዋዕት ማቅረብ ነበረ። ይህ ሁሉ ግን የመዳን ተስፋዊ ኪዳንን ሰጠው እንጂ ፍጹም መዳንን አልሰጠውም። ከዚያም ጊዜ ጀምሮ የልጅ ልጆቹ ሁሉ ጊዜያዊ መስዋዕትነትን ከበግ፣ ከላም፣ ከፍየልና ከእህል እያቀረቡ እየሰዉ ኖሩ። ይልቁንም የምስጋና መስዋዕትን ዋነኛ ሲያደርጉ ኖረዋል። እንዲህ ስላለ የምስጋና መስዋዕት ሐዋርያው እንኳን እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕትን ማለት ለስሙ የሚመሰክር የከንፈሮቹን ፍሬ ለእርሱ እናቀርብለታለን ይላል ዕብራውያን ምዕራፍ 12 ከቁጥር 15 ላይ። ከዘመናት በኋላ ግን የኪዳኑ ቀጠሮ ሲደርስ ይህ ሁሉ አፋዊ መስዋዕትነት አሳልፎ ከሦስቱ አካላት አንዱ ወልድ ክብርና ምስጋና ለእርሱ ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ራሱን ንጹሕ መስዋዕት አድርጎ አቀረበልን። ባለቤቱ በነቢዩ አድሮ መስዋዕትን እና ቁርባንን አልወደድኩም፣ ስጋህን አዘጋጅልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም፣ በእነዚህ ጊዜ አልኩኝ፣ እነሆ መጣው፣ ስለኔ በመጽሐፍ ራስ ተጽፏል በማለት እውነት መስዋዕት ሆኖ መምጣቱን ቅዱስ ዳዊት አባታችን ነግሮናል። ይህም አዳምንና ልጆቹን ያዳነበት የጌታችን የመድኃኒታችን የኢየሱስ ክርስቶስ የመከራው ጉዞ አምላካዊ መስዋዕትነት ነው። በዚህም የፍቅር ሕይወት መስዋዕትነት እንደሆነ እንረዳለን። ሌላኛውን ስንመለከት ደግሞ ሰብአዊ መስዋዕትነት ነው። ይህ ደግሞ በክርስቶስ አምነው የሚኖሩ ምዕመናንን ሁሉ አምላካችንን ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕት ሆኖ የተሰዋ አምላክ፣ ካህን ሆኖ የሰዋ አምላክ ደግሞ መስዋዕት ተቀባይ በመሆን የመሰረተልንን መስዋዕት የመሆን ስራ ያለኛ ማን ሊሰራው ይችላል ብለው ስለ ሶስት ነገር የሚኖሩ የሰማዕትነት ጉዞ ነው። ይህም ስለ ሃይማኖት እንደ ሰማዕት፣ ለሀገር እንደ አቡነ ጴጥሮስ፣ ለወንድም እንደ ጳውሎስ፣ እንደ አንድ ባህታዊ፣ ስለ አቂበ ርዕስ እንደ እንጦንስ፣ እንደ ጳውሊ የምናደርገው ነገር ነው። ስለ ሃይማኖት እስቲ እንመልከት። ይህችን ዓለም ካለመኖር ወደ መኖር አምጥቶ የፈጠረው በሶስቱ አካል የተገለጠው አንድ አምላክ እግዚአብሔርን ማመን፣ በእርሱ መታመንና ስለ እርሱ መመስከር መስዋዕትነት ነው። የአምላክን ሰው መሆንንና የሰው ልጅ ድህነትን ማመን፣ መታመንና መመስከር መስዋዕትነት ነው። ከቅድስት ቤተክርስቲያን ህብረት ሊነጥል የሚችል ኃጢአት ወይም በደል እና የቅድስት ቤተክርስቲያንን ህብረት እንዳትቀጥል ሊያደርግ ከሚችል ማንኛውም ነገር ፍልስፍና፣ ኑፋቄ፣ ስርዓት እንደየአመጣጡ ለመመለስ የሚደረግ ተጋድሎ ሰማዕትነትና መስዋዕትነት ይባላል። እና እፎይም እየተቀበሉ ያሉት መስዋዕትነት ይህ ይባላል። ስለ ቅድስት ቤተክርስቲያን ነው። ምክንያቱም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሳሳተ ንግግር ለመስማት የሚያጸይፍ ነገር ሲናገሩ እነፎይም ያንን ነገር ተቃውመው ትክክለኛውን ነገር ማስተማራቸው እንዲሁም የእነርሱን የስህተት ትምህርት ማጋለጣቸው እፎይን ወደዚህ መንገድ መርቶታል። እየተቀበለም ያለው ሰማዕትነት ነው። ምክንያቱም እንደየዘመናት ሰማዕትነት ስለሚለያይ እርሱ ስላንተ ለሰዋለ ራስህን ሰዋለት የሚለው የሊቁ ትምህርት በእነዚህ መንገዶች ያለፉ ሰማዕታት ሊከብሩ ይገባቸዋል። በኒቂያ ጉባኤ አባቶቻችን ሰማዕትነትን በእናንተ ዘንድ የከበሩ ይሁኑ ይሉናል። ማንም ሰው ምንም ይሁን ምን በሃይማኖቱ ምክንያት ከሞተ ሰማዕት ነው። ሰማዕትነት ክርስቶስን በመምሰልና ስለ እርሱ በመመስከር እርሱን በሕይወቱ በማዋሃድ ለባሴ ክርስቶስ መሆን ነው። ውድ የቃል ሚዲያ ቤተሰቦች ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለቆያችሁ እያመሰገንኩኝ ይህንን መረጃ ለሁሉም ምዕመናት እንዲዳረስ ሼር በማድረግ እንድትተባበሩን በአክብሮት እየጠየቅኩኝ ለሁላችሁም ሰናይ ጊዜን ተመኘው ከቃል ሚዲያ